ከጎንደር ተራሮች እስከ ሸዋ ውርጫማ ሜዳዎች፣ ከወሎ ገደላ ገደሎች እስከ ጎጃም ፏፏቴዎች ምድሩ በባህር ጭስ ታፍኗል። ሰማዩ በብረት ወፍ ድምፅ ታውኳል። ዝምታ የለም። ያለው የጩኸትና የጥይት ሩምታ ነው። እልፍ ሲልም ድብ እያለ የበርካታ የክልሉ ሕጻናት ልብ ድብ የሚያደርግ የከባድ መሳሪያ ድምፅ ብቻ ነው የሚሰማው። በአማራ ክልል እየተቀጣጠለ ያለው የፋኖ እንቅስቃሴ ከመደበኛው የሽምቅ ውጊያ አልፎ የፌዴራሉ መንግስት መጣውን ለያለ ሞት ሽረት ወደ ማድረግ ተሸጋግሯል። መሀል አዲስ አበባን የሚያስተዳድሩት 4 ኪሎ ያሉት የብልጽግናው ሹማምንት ሰላም ነው አድገናል ይላሉ። አረ እንዲያውም አሁን ስላለችው ኢትዮጵያ ሲያወሩ ስለ ሩሲያ አሊያም ስለ አሜሪካ እልፍ ብለውም ስለ ቻይና የሚያወሩ ይመስላሉ። ህግ በሌለበት ምድር ህግ እያስከበርን ነው ሲሉ ይደመጣሉ። ነገር ግን ከሀገሪቱ አራቱም አቅጣጫ በደህንነቱ የሚቀርበው ሪፖርት ሌላ ነው። የደህንነቱ ሪፖርት ሲገለጥ እንቅልፍ የሚነሳ የብልጽግናውን ቤት የሚያናውጥ የዙፋኑ እግሮች የሚበላ እሳት እየተቀጣጠለ መምጣቱን የሚያመላክት ነው። ፋኖ የሚባለው ኃይል የገዢውን ፓርቲ ጀኔራሎች ሲያርበደብድ ከርሟል። ሰላዮችንም በባህሩ ገብተው ውሃ ሳይቀምሱ እንዲወጡ አድርጓል። ፋኖ በዘመናዊ ታንክና ድሮን የማይበገር እንደ ውሃ የሚፈስ እንደ አየር የሚሰወር እንደ መብረቅ ሳይታሰብ የሚወርድ እንቆቅልሽ ኃይል ሆኗል። የብልጽግናው ጀነራሎች ደመሰስን ብለው ዜና ባሰሙበት በሰዓታት ልዩነት የካሜራው አይን ሳይጠፋ ፋኖ ከጀርባው ይከሰታል። የሰው ኃይሉ የተመናመነበት አገዛዙ ከተማ አስለቅቃለሁ ብሎ በለብ ለብ ያሰለጠነው ሰራዊት ከባድ መሳሪያ አሸክመው ቢልክም ለማስለቀቅ በገባበት ከተማ ተውጦ ይቀራል። መሳሪያውም ይማረካል። ታንኩ የፋኖ ይሆናል። በዚህ ሰዓት ማን ያሸንፋል የሚል ተራ ጥያቄ ሳይሆን ፋኖ መቼ አዲስ አበባ ይደርሳል የሚለው ጥያቄ እውነት ሆኗል። ያ የሀገር ኩራት የነበረው የመከላከያ ሰራዊቱ በፖለቲካ ሴራ ተተብትቦ ከወንድሞቹ ጋር በሚያደርገው ጦርነት ተማግዶ ሞራሉ ተሰብሯል። ወታደሩ ወደ ግንባር ሲላክ የሚሰማው ስሜት የአሸናፊነት ስሜትና ወኔ ሳይሆን ዓላማ የሌለው ጦርነት ከማን ጋር ነው የምዋጋው የሚል የተምታታ ስሜት ሆኗል። ፋኖ ለአማራ ሕዝብ ብለውና ለሀገር እያለ በባዶ እግሩ የቡድን መሳሪያ ይማርካል። ይህ ሁሉ ሲሆን አንድ ያልተመለሰ ጥያቄ ማንሳት ልክ ይሆናል። ጠቅላይ ሚኒስትር አብይ አህመድ ይህንን በቤታቸው የተቀጣጠለውን እሳት ለምን መሞቅ መረጡ? አቅማተው ወይስ ሆን ብለው እሳቱ እንዲቀጣጠል ፈቅደዋል? ወይስ አብይ ተሽመድምደዋል? የፋኖ ክንድ ከአቅማቸው በላይ ሆኖ የስልጣን ዘመናቸው ፀሐይ የጠለቀች ይሆን? ይህንን መላምት ውድቅ የሚያደርግብን ነገር ደግሞ ከፋኖ ኃይሎች ጋር ሰላም ለማውረድ እና ለመደራደር እጅ ስጡኝ የሚለውን ጥሪውን ተቀብለው የገቡትን የፋኖ ኃይሎች ክዶ የእድሜ ልክ እስራት የፈረደባቸው ሌሎች ለሰላም እጃቸውን እንዳይዘረጉ በር ለመዝጋት ይሆናል የሚለውም ልክ ይሆናል። ከአማራ ክልል ከተለያዩ ግንባሮች የሚወጡ መረጃዎች እንደሚያመላክቱት ሁኔታው ከቁጥጥር ውጭ ሆኗል። ከተሞች ይያዛሉ፣ ምሽጎች ይደረመሳሉ፣ ንጹሐን ያልቃሉ። ይህ በሆነ በሰዓታት ልዩነት ኃይሉን አክተልትሎ በቁጥጥር ስር የገባች ከተማን መልሶ ይቆጣጠራል፣ ሆን ብሎ በሚመስል ሁኔታ። በዚህም ከተሞች በየቀኑ ከእጅ ወደ እጅ ይለዋወጣሉ። በክልሉ ህጻናት ከትምህርት ቤት ርቀዋል፣ መንገዶች ተዘግተዋል፣ ኢኮኖሚው እየተንገዳገደ ነው፣ የዋጋ ግሽበቱ ሰማይ ነክቷል፣ ህዝቡ በመከራ አለንጋ እየተገረፈም ይገኛል። በኢትዮጵያ ምድር በአማራ ክልል እየተተወነ ያለው ሲናሪዮ የብልጽግናውን እድሜ ለማራዘም አሊያም ደግሞ የፋኖ ክንድ የመከላከያውን ኃይል እየተገዳደረው ነው የሚለውም ተጠቃሽ ነው። ይህ በኢትዮጵያ መሬት የሚፈሰው ደምና የሚሰማው የጩኸት ድምፅ የማዕከላዊ መንግስት መዳከም ለኢትዮጵያ ታሪካዊ ጠላቶች ሰርግና ምላሽ ሆኗል። እንዲህ እንዳለ የብልጽግናው አስተዳደር ለጥቅም አዳኞች በር ከፍቶ የጎረቤቴ ቤት ይፍረስ ድርሻዬን ልውሰድ ማለቱን ዓለም ሰምቶ ቁጣም ማስጠንቀቂያም እያሰማ ይገኛል። በዚህም በሱዳን እየተካሄደ ያለው የእርስ በርስ ግጭት የውጭ መንግስታት ጣልቃ ገብነት በአፍሪካ ቀንድ የውክልና ጦርነት ሊያስከትል ይችላል የሚሉ ማስጠንቀቂያዎችን ነው እያስተላለፉ የሚገኙት። ዛሬ እየተሰሙ ባሉ መረጃዎች በፋኖና በሌሎች በታጠቁ ኃይሎች ጦርነት ተወጥራ አቅሟ ተዳክሞ ትኩረቷ ተመናምነው ባለችበት በዚህ ወሳኝ ሰዓት በቦሌ ዓለም አቀፍ አውሮፕላን ማረፊያ ያልተጠበቁ እንግዶች እየገቡ ናቸው። የሳውዲው ልዑል የውጭ ጉዳይ ሚኒስትር የኢትዮጵያው የውጭ ጉዳይ ሚኒስትር ሪያድን በጎበኙ በቀናት ልዩነት አዲስ አበባ ላይ ተከስተዋል። የቱርኩ ፕሬዝዳንት ኤርዶጋንም በሚቀጥለው ሳምንት እግራቸው ኢትዮጵያን ይረግጣል ተብሏል።
እነዚህ ግለሰቦች ወደ ኢትዮጵያ የሚመጡት የብልጽግናው ልሳናት እንደሚሉት የዲፕሎማሲያዊ ስኬት ሳይሆን የብልጽግናው ፕሬዝዳንት አብይ አህመድ በሀገር ውስጥ ጦርነትና በአፍሪካ ቀንድ በጎረቤት ሀገር ላይ ያላቸውን የጥፋት እጅ ለመሰብሰብ የመጨረሻ ማስጠንቀቂያ ሊሰጡ አሊያም ለመቁረጥ ነው የሚለው መላምት ሚዛን ይደፋል። በአስመራና ሞቃዲሾ እየቀረበ ያለው ክስ በአንቃራና በሪያድ ምን አይነት ማዕበል ፈጥሮ ይሆን? ጠቅላይ ሚኒስትር አብይ አህመድ በሁለት እሳት መካከል ተቀርቅረዋል። በሀገር ውስጥ የማይበገረው የፋኖ እንቅስቃሴ፣ በሌላ በኩል የዓለም አቀፍ ማህበረሰብ ማስጠንቀቂያ። የኢትዮጵያ መጻኢ ዕድል ምን ይሆን የሚለው አሳሳቢ ሆኗል። ጦርነት ጠማቂና ወዳጅነታቸውን በስልጣን ዘመናቸው ያስመሰከሩት አብይ አህመድ ስልጣናቸውን ለማዳን ሲሉ ሉዓላዊነታችንን አሳልፈው ከመስጠት ወደኋላ አይሉም ወይንስ ደግሞ ከፋኖ ኃይሎች ጋር ታርቀው የውጭውን ጥላት ይመክቱ ይሆን? ከአዲስ አበባ እስከ ሪያድ፣ ከአንካራ እስከ ሞቃዲሾ፣ ከተባበሩት አረብ ኤምሬት እስከ ካርቱም የተዘረጋው የዲፕሎማሲ ሴራና የሀገር ውስጥ የፖለቲካ ቀውስ በዓለም አቀፍ መገናኛ አውታሮች የመነጋገሪያ ጉዳይ ሆኗል። የአፍሪካ መዲና አዲስ አበባ ከወትሮ በተለየ መልኩ የዲፕሎማሲ እንግዶችን እየተቀበለች ትገኛለች። የሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል አልፈርሃን የአፍሪካ ቀንድን የፖለቲካ ሙቀት ሊለኩ አዲስ አበባ ሲደርሱ ጉዳዩ ከመደበኛ የሁለትዮሽ ግንኙነት የዘለለ መሆኑን ለማወቅ የፖለቲካ ምሁር መሆን አይጠበቅብንም። በሚቀጥለው ሳምንት አዲስ አበባ ይገባሉ የተባሉት የቱርኩ ፕሬዝዳንት ረጅብ ጠይብ ኤርዶጋን የዚሁኑ የምስራቅ አፍሪካን የዲፕሎማሲ ጫና ሚዛን ለመድፋት እንደሆነ ይነገራል። ይህም የኢትዮጵያ መንግስት በሱዳን ምድር እየተቀጣጠለ ላለው እሳት ማገዶ እየጨመረ ነው የሚለውን ክስ የቀይ ባህርና የመካከለኛው ምስራቅ ሀገራት እንቅልፍ ነስቷል። በተለይም አብይ አህመድ ከተባበሩት አረብ ኤምሬትስ ጋር በመሆን በካርቱም ምድር ከፍተኛ የዘር ማጥፋት ወንጀል እየፈጸመ ላለው ለጀኔራል ሐምዳን ደጋሎ ወይም ሐሚቲ የፈጥኖ ደራሽ ኃይል ሰጡት የተባለው የሎጂስቲክና የስልጠና ድጋፍ የቀጠናውን የኃይል ሚዛን ያዛባ የፖለቲካ ቁማር ተደርጎ ተወስዶባቸዋል። ሳውዲና ቱርክ፣ ኤምሬትስና ግብጽ እንዲሁም ምዕራባውያን በቀይ ባህርና በአፍሪካ ቀንድ ላይ ያላቸውን የበላይነት ለማረጋገጥ ኢትዮጵያና ሱዳንን እንደ መጫወቻ ሜዳ እየተጠቀሙ እንደሆነም በፖለቲካ ተንታኞች ይነገራል። የተባበሩት አረብ ኤምሬትስ ለሱዳን ፈጥኖ ድራሽ ወይም ለኢትዮጵያ መንግስት የምትሰጠው ድሮንና ዶላር ዓላማው አንድን ወገን መጥቀም ሳይሆን ቀጠናው የማንም የበላይነት የሌለበት ነገር ግን እነሱ የሚዘውሩት እንዲሆን ለማድረግ ነው። የሳውዲ የውጭ ጉዳይ ሚኒስትር አዲስ አበባ መገኘታቸውና የቱርኩ ፕሬዝዳንት ወደ አዲስ አበባ ሊመጡ መወሰናቸው ኢትዮጵያ ራሷን በጎረቤት ሀገራት እሳት ውስጥ እጇን መስደዷን ባለመወዳቸው የመጨረሻ ማስጠንቀቂያ ሊሰጧት ነው የሚለውም ተገማች ሆኗል። የሱዳን መፈራረስ የሚያስከትለው ውጤት ቀጠናውን እንዳይበላው ለመታደግ የመጨረሻ ሙከራም ሊሆን ይችላል። የአንካራና የሪያድ መልእክት አንድና ግልጽ ነው። ጠቅላዩን ከተባበሩት አረብ ኤሚሬትስ ጋር የፈጠርከውን የትርምስ ትብብር አሁኑኑ አቁም የሚል ነው። አንካራና ሪያድ የሱዳኑ መፈራረስና የቀጠናው አለመረጋጋት በጋራ የሚያስደነብራቸው ሆኗል። አብይ አህመድ ለኤሚቲ ፈጥኖ ድራሽ ኃይል ካምፕ ከፍቷል ሲል ሮይተርስ ያጋለጠው መረጃ እውነትም ለሳውዲና ለቱርክ ቀይ መስመር ነው። ምክንያቱም በሳውዲ የሚፈጠረው ቀዳዳ ነገ ወደ ሳውዲ አረቢያ የባህር ድንበር የሚዛመት የቀይ ባህርን የንግድ መስመር የሚዘጋ መርዝ ነው። ቱርክ ከሶማሊያ ጋር ላላት የጥቅም ትስስርም እንቅፋት ይሆናል። ኢትዮጵያ ከተባበሩት አረብ ኤሚሬት ጋር ያላት የጠበቀ ወዳጅነት ለጊዜው የኢኮኖሚ እስትንፋስ ቢመስልም በረጅም ጊዜ ግን ከአረብ እና ከሙስሊሙ ዓለም ጋር የሚያላትማት ከባድ ቁማር ነው። ኢትዮጵያና ዩናይትድ አረብ ኤሚሬት ግንኙነታቸው በውጭ ገጽታው ሲታይ ልክ አዲስ እየተመረቁ እንደሚገኙ ፓርኮችና ሎጆች እንዲሁም ሪዞርቶች አረንጓዴ፣ ውብና ደማቅ ተስፋ ሰጪ ይመስላል። የሼክ መሐመድ ቢን ዛይድ እጅ ወደ ኢትዮጵያ ሲዘረጋ የዶላር ኖቶችን ብቻ ሳይሆን ዘመናዊ የከተማ ግንባታዎችና የድሮን ቴክኖሎጂዎችን አቅፎ ነው። ነገር ግን ይህ የማር ወለላ በውስጡ በረጅም ጊዜ የሚገድል መርዝ ይዞ እንደሚመጣ ማስተዋል የሚችሉት በፖለቲካው የቼዝ ጨዋታ ከወዲያኛው ማዶ ሆነው የሚመለከቱት ብቻ ናቸው። እውነት ነው። ኢትዮጵያ በገጠማት የኢኮኖሚ ማነቆና የውጭ ምንዛሬ እጥረት ዩናይትድ አረብ ኤሚሬት እንደ ኦክሲጅን ቱቦ ሆና ቀርባላታለች።
ኤምሬትስ በኢትዮጵያ ላይ የምታፈሰው ዶላር በቀይ ባህርና በአፍሪካ ቀንድ ላይ ያላትን የፖለቲካ የበላይነት ለመያዝ የምትከፍለው የቅድመ ክፍያ ወይም ዳውን ፔመንት ነው። እንደ ፖለቲካ ተንታኞች ኤምሬት በአካባቢው የምትጫወተው ሚና ከቅርብ አረብና ሙስሊም ሀገራት ፍላጎት ጋር የተቃረነ መሆኑ ነው። ሳውዲ አረቢያ የመካከለኛው ምስራቅ ታላቅ ወንድምና የእስልምናው ዓለም መሪ ናት። ሪያድ ለቀጠናው ያላት ራዕይ መረጋጋት ሲሆን የተባበሩት አረብ ኤምሬትስ ግን በብዙዎች ዘንድ እንደሚነገርላት ተጽዕኖ ለማስፋት ሲባል ትርምስን እንደ መሰላል የምትጠቀም አገር ሆናለች። በተለይም በሱዳን ጉዳይ ሳውዲ አረቢያ በአልቡርሃን የሚመራውን መንግስት ትደግፋለች። በተቃራኒው ዩናይትድ አረብ ኤምሬትስ ግን ለአማጺው ኤምቲ ቡድን የጀርባ አጥንት ሆናለች። ኢትዮጵያ በዚህ መሀል ከዩናይትድ አረብ ኤምሬት ጋር አብራ ስትቆም በቀጥታም በተዘዋዋሪ የሳውዲን ብሔራዊ ደህንነት እየተፈታተነች ነው። ይህ ማለት ደግሞ ኢትዮጵያ ለአንድ ባለጸጋ ሀገር ወዳጅነት ብላ የረጅም ዘመን ታሪካዊ፣ ኢኮኖሚያዊና ሃይማኖታዊ ትስስር ያላትን ሳውዲ አረቢያን እያጣች ነው ማለት ይሆናል። ሳውዲ ለኢትዮጵያ ፊቷን ብታዞር በሚሊዮን ለሚቆጠሩ ኢትዮጵያውያን ሰራተኞች ከሳውዲ ሲባረሩ የሚፈጠረው ማህበራዊ ቀውስ የኤምሬት ዶላር ሊሸፍኑ አይችልም። ጉዳዩም በሳውዲ አረቢያ ብቻ የሚቆም አይመስልም። ሌላኛው ኢትዮጵያ ከተባበሩት አረብ ኤምሬትስ ጋር በመሆን በሱዳን እሳት ላይ ቤንዚን ማርከፍከፏ ካይሮን የበለጠ የሚያበሳጫትና የአረብ ሊግን በኢትዮጵያ ላይ እንዲነሳ ጥሪ ለማድረግ ይረዳታል። ቱርክም ብትሆን በሶማሌና በሱዳን ያላትን ስልታዊ ጥቅም አሳልፋ አትሰጥም። ኢትዮጵያ የኤምሬትስን የጥቅም ፈረስ በጋለበች ቁጥር አንቃራ ከአዲስ አበባ ርቃ ተቃራኒ ኃይሎችን ልትደግፍ ትችላለች። ኢትዮጵያ ከአፍሪካ ቀንድ ጎረቤቶቿ ከሱዳንና ጅቡቲ፣ ኤርትራና ሶማሊያ ጋር ተጣልታ ከሳውዲና ቱርክ ጋር ተኳርፋ ብቸኛ መከታዋን አቡዳቢ ካደረገች ትልቅ ስልታዊ ስህተት ይሆናል። ምክንያቱም ኤምሬትስ በታሪኳ ታማኝ ወዳጅ አይደለችም። ጥቅሟ ሲነካ ወይም ከአሜሪካ ማስጠንቀቂያና ጫና ሲበዛባት ኢትዮጵያን እንዳሮጌ ዕቃ እንደታኘከ ሸንኮራ ጥላና ተፍታ ለመሄድ አታመነታም። አብይ ከኤምሬትስ ጋር የፈጸሙት ጋብቻ የቆንጆ ሴት ወጥመድ ይመስላል። የሚያምር ና የሚያብረቀርቅ የሆነው ግንኙነት ነገ በሱዳን የተነሳው አጓራ ሲጠራና የሳውዲ ቁጣ ሲገነፍል ኢትዮጵያ ያተረፈችው የጥቂት ዓመታት የኢኮኖሚ ድጋፍ ግን ያከሰራት የዘመናት የቀጠናውን ወዳጅነት ሊሆን ይችላል። የዲፕሎማሲው ጥበብ የሚጠይቀው እንቁላልን ከድንጋይ ጋር ማጋጨት ሳይሆን በተለዋዋጭ የኃይል ሚዛን ውስጥ የራስን ጥቅም አስጠብቆ ከሁሉም ጋር በኩል ርቀት መጓዝ ነው። የሪያድና የአንቃራ ሰዎች ወደ አዲስ አበባ መምጣት ኢትዮጵያ ከዚህ የቁማር ጠረጴዛ ተነስታ ወደ መደበኛ የዲፕሎማሲ ጠረጴዛ እንድትመለስ የሚቀርብ የመጨረሻ የደውል ድምጽ ሊሆን እንደሚችልም ተገምቷል። ውድና የተከበራችሁ አድማጭ ተመልካቾቻችን ወዳችሁና ፈቅዳችሁ ስላዳመጣችሁን አብራችሁን ስለነበራችሁ ከልብ አመሰግናለሁ። ለቤታችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑን በትህትና በመጠየቅ እሰናበታለሁ። ሰላም ለኢትዮጵያ፣ ሰላም ለሰው ልጆች ሁሉ ይሁን። ቸር ያሰማን። ሻሎም